ትንሱዬ አላዛር ምንም ባሏ ቢሆንም ማለት ነው እንግዲህ ድንገት ግራ የተጋቡት ጎረቤቶቿ በግርምት እያዩት ነበረ። ስታደርግ የነበረው ነገር ቁጭ ብላ ራሱ በቃ ካጠገቧ እንዲርቃት አትፈልግም ምናምን ብቻ በጣም ብዙ ነገሮች እየተፈጠሩ ነው። እንግዲህ ድንገት ሳይታሰብ ነው ናፍቀኸኛል ቶሎ ድረስልኝ በማለት እንግዲህ ከቤት ድረስ አስጠርታው በጣም ብዙ ነገሮች የሆነ ስሜት ውስጥ ነች። ምንድን ነው እኔ እንጃ። እኔ ሆርሞኑ ነው ልትወድ ስለሆነ ነው እንደዚህ እየሆነች ያለችው አልገባኝም። ብቻ ግን ይሄ ነገር ድንገታዊ መሆኑ እነ ዳንኤልንም በጣም አስጨንቋቸዋል፣ ግራ ጋብቷቸዋል። የሚናገሩት ሁሉ እስከሚጠፋባቸው ድረስ ነው የደረሱት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብያላችሁበት ብዝት ተረፍ ይበልላችሁ ውድ ቤተሰቦቼ። እንግዲህ ያው ትንሱ ሰሞኑን ልትወልድም እየተባለ ምጧ መጣም እየተባለ ብቻ ህመም ላይ ነች። በትናንትናው ዕለትም እንግዲህ የሆነ ነገር ተጥሎባት ከበራፏ ላይ እኔ በጣም የገረመኝ ነገር ማለት ነው። በእርግጥ ከሰው ላይ ምንም ያላየነውን መረጃ ወስደን መደፍደፉ ትክክል ነው ብዬ አላስብም። ግን ደግሞ ከሴትዮዋ ከምታረገው አንጻር ከእሷ ውጭ ማንም ሌላ ሊመጣ ስለማይችል ነው። ምንድን ነው በጣም እሷን እንድል ያለኝ ያስደረገኝ ነገር እንግዲህ እነ የትንሱ ወንድም ሚስት ራሱ ትንሱን እንዳትነኪው እያሉ በጣም እያስጠነቀቋት ነበር። በጣም ማለት ከዛ ነገር እንድትርቅ እንደውም በድንገት ብትነካው አሯሩጠው ወስደው እንድትጣጠብ ነው ያደረጓት ማለት ነው። ነገር ግን የአላዛር እናት ከመጣች በኋላ ከኔም ተመሳሳይ ተደርጎብኛል ብላ ከመጣች በኋላ ብቻ ያ ነገር ደፍራ እንዴት እንደነካችሁ በጣም ነው የተገረምኩት። ምንም ነገር ሳይመስላት እንቁላሉን አንስታ ከትንሱ ራስ ላይ ነው የወረወረችው ማለት ነው። እንዴት ደፈረችው? ከዛ ነገር ላይ ምን ነገር እንዳለው ምንስ አውቃው ነው? እንዴት አልፈራችም? ለራሷ እንዴት ሳትፈራ እንዴት በእጇ ነካችሁ ብዬ በጣም ተገርም ያለው እና ከዛ አንጻር የኔ ግምት ነው ይሄ እንግዲህ የማናችሁም ግምት ነው። በእርግጥ እየተናገራችሁም ነበረ። ምክንያቱም ከሷ ውጭ የሚያደርግ ነገር የለም። እንደዚህ ማንም ሊያደርግባቸው አይችልም እና በድፍረት ስትነገው በቃ ከሷ ውጭ ማንም አይኖርም ብዬ ገመትኩኝ ማለት ነው ይሄን ነገር የሚያደርግ። ሌላኛው ደግሞ እንደዚህ እንድል ያደረገኝ አንድ ነገር አለ። ከዚህ በፊት ራሷ የሆነ ዱቄት ነገር ነስነሳ ምን እንደሆነ ባይታወቅም እሷ ትንሱ መተት አደረገችብኝ በማለት ትንሱን እየወነጀለቻት ነበረ ማለት ነው። በራሷ ጊዜ አምጥታ ነስንሳ ማለት ነው። እና ከዚህ አንጻር ካላዛር እናት ይህን ነገር ሊያደርግ የሚችል ሰው የለም በጭራሽ። ግን ይሄ ሁሉ ነገር ለምንድን ነው ከትንሱ ላይ የሚፈጠረው? ምን ተፈልጎ ነው? እች ልጅ በቃ ህይወቴን ልኖር ነው ያለችውና አሁን በጣም የሚያስገርመውና የሚያስፈራው ነገር ደግሞ ዛሬ የተፈጠረው ነው። ማለት የተፈጠሮች ሁሉ አልፈዋል ነገሮች። እንግዲህ በመጨረሻ እንቁላሉ ሲወረወርባት ትንሽ ቆይታ ወድቃለች። በቁሟን የወደቀችው እንግዲህ ልጅ ተሸክማች ልጅ በጣም ከባድ ነገር ነው። ሴትዮዋ ምን አስባ እንደሆነ ምጥ ተያዘች ስትባል እንኳን የማታስብ ሴትዮ ነች። እንግዲህ ሴት ሆና ምጥ ተያዘች እየተባለች አንድ ሴት ወንዱ በሚንሰፈሰፍበት ሰዓት እሷ ግን ድራማዋን እየሰራች ነው ብላ ነው የተናገረችው። ሰው እች ሴትዮ ምንም ነገር ከማድረግ ወደኋላ የምትል ሴት አይደለችም። በዚህ አጋጣሚ እንግዲህ በትናንትናው ዕለት ያው ወድቃ መጨረሻውን አላየንም ነበር። ዛሬ ደግሞ እንግዲህ ነቃ ብላለች ትንሱ። እኔማ ሐኪም ቤት ትገባለች ብዬ ነበር ያሰብኩት። ማለት ያው ሐኪም ቤት ገብታ ትተኛለች ብዬ አወዳደቆ ዝም ብሎ ክልብስ ነው ያለችውና ነገር ግን ያው በጧት ተነስታ ላላዛር የጻፈችለት ቴክስት የሚገርም ነው። በጣም ደስ ይላል እኮ ይሄ ያው የፍቅረኛሞች የባልና ሚስት ቴክስት እኮ ነው። ኖርማል ነገር ነው፣ የሚያስደስት ነገር ነው። ፍቅርን መስበክ በጣም ጥሩ ነገር ነው። ግን ድንገታዊ መሆኑ በጣም ግራ የሚያጋባ ነገር ነው። በእውነት እኔ ለራሴ ግራ ተጋብቻለሁ። በድንገት እንዳላይ አልፈልግም ብቻዬን ነው መኖር የምፈልግ ስትል የነበረች ሴትዮ በድንገት ተነስታ ናፍቀኸኛል ና ቶሎ ድረስ ማለቷ ሲቀጥል ደግሞ ያ አይደለም ና ማለቷ ብቻ አይደለም። እነ ዳኒ እያሉ ስታደርግ የነበረው ነገር እንዳይሄድባት ነው። በቃ ተይዘዋለች ሁሉ እኔ ሩጦ እንዳይወጣ ፈርታ ነው። እኔ ግራ ነው የተጋባሁት በእውነት እንዴ የጤና ከሆነ እጅግ በጣም ደስ የሚል ነው። ማንም ሴት ከባሏ ተለይታ ልጇን ማሳደጓ በጣም ከባድ ነገር ነው። ለሷም ከባድ ነው፣ ለልጇም ከባድ ነው የሚሆነው በእውነቱ። ግን ይሄ ነገር የጤና ነው። እኔ የጤና እየመሰለኝ አይደለም በእውነት ትንሱ ከእውነቷም እየመሰለኝ አይደለም። እንደዚህ የምታደርገውን እያወቀችም አይመስለኝም። እና ድንገት ሄዶ መጣበቅ፣ ድንገት እንደዚህ ናፍቀኸኛል ማለት አንዳንድ ነገር የምትናገራቸው በእርግጥ ያሳምናሉ እኮ። የሚያሳምኑት ምንድን ነው? ለምን ማለት የገባህልኝ ቃል አለ፣ ለምን ከዳኸኝ፣ ለምን ተውከኝ፣ ለምንድነው የምታሰቃየኝ ማለቷ ትክክል ነው። እንደዛ ስንት ነገር ቃል ገብቶ እንዳላመጣት እንደሚስት እያያት አይደለም ይሄ ሰውዬ።
ከሚስቱ ይልቅ እናቱን ነው በየቦታው እየዞረ የሚያሽከረክራት። እናቱን ነው የሚሰማ፣ እናቱ የምትለውን ነው የሚያደርግና ከዚህ ላይ ትክክል ነው የተናገረችው። ግን እኔ ግራ የተጋባውበት ነገር ሁኔታዋ ስትሆን የነበረው ነገር ሲጠይቋት ደግሞ የእሱ እጅ ቀዝቃዛ ነው እጄ ስለሞቀብኝ ነው አለች። አሁን ይሄ ምን የሚሉት መልስ ነው? ቤተሰብ ምን የሚሉት መልስ ነው? እና እኔ ለትንሱ ቶሎ ወይ ጸበል አስረጫት ነው ማለት የምፈልገው። ዝም ብላችሁ እንዳታዩ። እነ ዳኒ ማለት እነ ፍሬ ነው ጎረቤቷ ዳኒ ብቻ የዳኒ ባለቤትም ሆነ እነ ወንድሟ አማን የወንድሟ ሚስት ራሱ ይሄን ነገር ቸላ ብላችሁ እንዳታዩት። በሰላም በጤናኛዋ ሁና ከሆነ አላዛርን የፈለገችው እጅግ በጣም ደስ የሚል ነገር ነው። ነገር ግን ይሄን ነገር ቶሎ ብላችሁ ወይ ልጅቷን ጸበል አስጠምቋት፣ የሆነ በቃ ከአባቶች አድርሷት። በእውነት እኔ ልክ እየመሰለችኝ አይደለም እንዴ። ምንድን ነው ግን በአንድ ሴት ልጅ ላይ እርጉዝ በሆነች ሴት ልጅ ላይ ይሄን ያክል ርብርብ፣ ልጇን እንኳን በሰላም እንዳትወልድ በጣም እየተደረገች ነው ያለችው። እና ለምንድን ነው በዚህን ያክል ያላዛር እናት እየሆነች ያለችው? ችግሯ ምንድን ነው? ልጅሽ ከኔ ጋር ይቀመጥ አንቺ ከቤትሽ ስትባል አትሄድም። እሺ በቃ ዝም ብላ ከላይ ከታች ማመስ ነው። በጣም የሚያስፈራ ጊዜ ላይ ነው የደረስነው። እና እኔ ትንሱ ነገር ብቻ አሁን የልጇ ነገር ራሱ በጣም ያሳስባል። ምክንያቱም እች ልጅ እየወለደች ማለት ትንሽ ጊዜ ነው፣ ልትወልድ ነው፣ እየወለደች ነው ማለት ቀኗ ቀርቧላ። በየትኛው ሰዓት ምጧ እንደሚመጣ አይታወቅም። ስለዚህ ማለት እያደረገች ያለችው ምንድን ነው? ከኔ ጋር ፎቶ አልተነሳም፣ ከኔ ጋር ጊዜዎችን አላሳለፍክም፣ የልጅህን ድምፅ አልሰማም፣ አንድ ቀን አውርተው አታውቅም እያለች ነው ያለችው። ይሄ ኦፍኮርስ ትክክል ነች እኮ ማለት አንድ አባት እንዳስረገዘ መጠን ሚስቱን መንከባከብ ሲገባው ሜዳ ለሜዳ በላይዋ ላይ ሴት ለመምረጥ ሲሯሯጥ የነበረው ወንድ ነው አላዛር ማለት እና ያንን ሁሉ ነገር ትታው ባንዴ እንዲኩሽ ምት ማለቷ እኔ ያላቅም። ትንሱዬ ብቻ ፈጣሪ ይጠብቃል። ነገር ግን እነ አማን ብቻ ቤተሰቦቿ ጸበል አድርሷት። በእውነት ጸበል መርጨት አለባችሁ። ጸበል ቦታ እንኳን እሷ ችላ ባትሄድ ከቤት ሰው አስመጥታችሁ አባቶችን አስመጥታችሁ ጸበል ብታስጠምቋት የተሻለ ነው ብዬ ነው የማስበው። ትክክል ነገር እየታየኝ ስላልሆነ ከእሷ ላይ ያለው ነገር እንዲህ እስከ ዛሬ እንደዚህ መፍታት ከቻልሽ ትንሱ ማለቴ በዚህን ያክል መልኩ አላዛርን አሽመድምደሽ መጣል ምች ከሆነ እስከ ዛሬ ምን ሆነሽ ነው ታዲያ? ይሄን ያክል ስቃይ ስትበይ የነበረው ይሄን ያክል ስትታገይ የነበረው ለምንድን ነው? ብቻሽን መኖር ማትቺ ከሆነ በአንድ ቃላት የሚያምንልሽ ከሆነ እሱ እስከ ዛሬ ለምን በትናንትናው ዕለት ያተደረገብሽ ዛሬ ደግሞ ሸብረክ ብለሽ በቃ ሁሉንም ነገር ኧረ ፈጣሪ እውነት ያድርገው ይሄን ነገር ማለት በቃ ትንሱ ደህና ትሆን። ዋናው ነገር ይሄ ነው የሚያስፈልገው ማለት። እኔ ግን ደህና እየመሰለችኝ አይደለም።